Welcome to Abro Tutorials. እንኳን ደህና መጣችሁ ወደ Abro Tutorials. In this lesson, we are going to learn about nomenclature of alkenes. በዛሬ ቪዲዮ ቱቶሪያላችን ስለ nomenclature of alkenes አስተምራችኋለሁ. Let's dive in. So, nomenclature of alkenes. The objective of the lesson is to use IUPAC rules to name straight and branched chain alkenes. ስለዚህ የአይፓክ ሩሎችን ተጠቅመን እንዴት ስትሬት እና ብራንችድ የሆኑ አልኪኖች እንደምንሰይም አስተምራችኋለሁ ማለት ነው። So መጀመሪያ let us see common names. So the common names of alkenes are obtained by adding the suffix ene. ለምሳሌ እዚህ ጋር ስንት ካርበን አለ? 1 2 3 right? ስለዚህ 3 ካርበን ካለው ፕሮፕ ይሆናል። ከዛ በኋላ ፕሮፓይሊን ይሆናል ማለት ነው። ኮመን ኔም እዚህ ጋር ደግሞ 1 2 3 4 ስለዚህ ቡታይሊን። በዚህ መልኩ ኮመን ኔም ይሰጣል ማለት ነው። ስለዚህ ዛሬ ኮንሰንትሬት የምናደርገው አይፓክ ሩል ጋር ነው ማለት ነው። Now, the IUPAC naming system is as follows. First, you have to select the longest chain of the carbon atoms containing the double bond. ስለዚህ መጀመሪያ ማድረግ ያለባችሁ ምንድነው? longest chain ነው የምትመርጡት። And the longest chain has to contain the double bond. አሁን ረጅሙ chain ምን መያዝ አለበት ማለት ነው? ደብል ቦንዱ የያዘ መሆን አለበት። ለምሳሌ አሁን እዚህ ጋር 1 2 3 4 5 6 7 8 9 አይደል? 9 ካርበን ነው ያለው ሎንግስት ቼን። ነገር ግን if you choose this path ምንን አላካተትም? ደብል ቦንድ የያዘውን ቼን አላካተትም። ስለዚህ ይሄ ትክክል አይደለም ማለት ነው። ስለዚህ ምንድነው ማድረግ ያለብን ማለት ነው? ከዚህ እንጀምርና 1 2 3 4 5 6 7 8 ስለዚህ ሎንግስት ቼኑ ይሄ ቼን ይሆናል ማለት ነው። Okay, ስለዚህ the longest chain has to contain the double bond. double bond የያዘው ነው መሆን አለበት ማለት ነው። ያው ከዚህም ብንጀምር አንድ ነው። ከዚህ ግን ከቆጠርን 1 2 3 4 5 6 ነው የሚሆነው። So the longest chain is the one that has 8 carbon atoms ማለት ነው። So በዚህ መልኩ መምረጥ ይኖርባችኋል ማለት ነው። And remember, the longest chain has to contain the double bond one. And then the second one is change the suffix in the parent chain from ANA to what? To ENA. ስለዚህ suffixu ወደ ENA እንቀይረዋለን ማለት ነው። ለምሳሌ 8 የያዘ ምንድን ነው የሚባለው? አልኬን ቢሆን ማለት ነው። ኦክቴን አይደል? ስለዚህ ምንድነው suffix ማለት ይሄ ፋንክሽናል ግሩፑ የሚነግረን ማለት ነው። so ችን ወደ ምን ቀይራታለን ማለት ነው? ወደ ENA እንቀይራታለን። እቺ E እናደርጋታለን ማለት ነው። so ENE ምንድን መሰለኝ ማለት ነው? It indicates us that it contains the functional group ማለት ነው. And the functional group in this case is double bond ማለት ነው. Now, once you select the longest chain, the next step is to identify the substance. ስለዚህ ብራንቾቹን አይደንቲፋይ ማድረግ አለብን። so እዚህ ጋር longest chain ይሄ ነው ብለናል። ይሄ ከሆነ substance groups እነማን ይሆናሉ ማለት ነው? substance ግሩፖቹ አንድ እዚህ ጋር አለ፣ ሁለተኛ ደግሞ እዚህ ጋር አለ። ስለዚህ እዚህ ጋር አንድ ካርበን ያለን ስለዚህ ምን ይባላል ማለት ነው? substance group
ሚታይል ይባላል ማለት ነው። እዚህ ጋር ያለው 1 2 3 ስለዚህ ሪሜምበር አታችመንቱ በፕራይመሪ ካርበን ስለሆነ ፕሮፓይል ነው ማለት ነው። Now number the chain starting from the near the double bond. ስለዚህ እዚህ ጋር ነምበር ስንሰጥ ለደብል ቦንዱ ስሞለስት ሆል ነምበር እንደሚሰጠን አድርገን ነው የምንጀምረው፣ ወይም ደግሞ ለደብል ቦንዱ ከቀረበው ኢንድ ነው የምንጀምረው ማለት ነው። ስለዚህ ለምሳሌ አሁን ከዚህ ከጀመርን 1 2 3 4 5 6 7 ላይ ነው የሚሆነው። ከዚህ ከጀመርን ግን አንድ ላይ ስለሆነ እዚህ ይሄን አንድ እንሰጣለን ማለት ነው። 2 3 4 5 6 7 8 እንላለን ማለት ነው። ስለዚህ ሁል ጊዜ ነምበር ስትሰጡ ለደብል ቦንዱ ከሚቀርበው ኢንድ ነው የምንጀምረው ማለት ነው። Use the number to indicate the lower number of carbon of the double bond. ስለዚህ ጋር 1 2 እያልን ሄድናል። ስለዚህ ሁል ጊዜ ሎስ ነምበር ነው የምንሰጠው ማለት ነው። ስለዚህ ደብል ቦንድ ያለው on the first carbon ነው የምንለው እንጂ on the second አይደለም ማለት ነው። ስለዚህ you have to use a number to indicate the lower number of the carbon of the double bond ማለት ነው። ስለዚህ 1 ኦክቲን ነው የምንለው እንጂ 2 ኦክቲን አይባልም ማለት ነው። 1 ኦክቲን ነው የምንለው እንጂ not 2 ኦክቲን ይሄ አይባልም ማለት ነው። Side chain positions are based on the number allocated to the first carbon of the double bond ማለት ነው። ስለዚህ ቅድም እንዳለው ከዚህ ነው የሚጀምረው ብለናል፣ ምክንያቱም ደብል ቦንዱ ከዚህ ሳይድ ቅርብ ስለሆነ ማለት ነው። ስለዚህ ሰብስቲቱሽን ግሩፖቹ ደግሞ ነምበር የምናደርጋቸው based on this sequence ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ለምሳሌ 4 አለ 5 6 7 8 ስለዚህ ፕሮፓይሉ ስንተኛ ካርበን ላይ ነው ያለው ማለት ነው? ሶስተኛ ካርበን ላይ ነው ያለው ማለት ነው ፕሮፓይሉ። and then ሚታይል ግሩፕ ደግሞ ሰባተኛ የሚሆነው ማለት ነው። ሰባተኛ ሚታይል ይሆናል ማለት ነው። ሶ በዚህ መልኩ ብራንቾቹን ነምበር ማድረግ ትችላላችሁ ማለት ነው። now ሌላው if geometrical isomerism exists prefix with cis or trans ስለዚህ ስለ አይዞሜሪዝም ስንማር ይሄ በደንብ ግልጽ ነው። ሶ አይዞመር ላይ እነዚህ አልኪኖች ጂኦሜትሪካል አይዞሜሪዝም የሚባል ታይፕ ኦፍ አይዞሜሪዝም ኤግዚቢት ያደርጋል። ስለዚህ ጂኦሜትሪካል አይዞሜሪዝሙ አይዴንቲፋይ ለማድረግ ሲስ ወይም ደግሞ ትራንስ መጠቀም ትችላላችሁ ማለት ነው። ስለዚህ ሞር ስለዚህ ቀጣይ እንትን ላይ እሰራላችኋለሁ ማለት ነው። ስለዚህ ሪሜምበር እነዚህን ለመጠቀም እንዳለባቸው እንዳትረሱ ብቻ ነው አሁን እዚህ ጋር የመጣሁት ማለት ነው። ሌላው two frequently encountered alkyne groups are the vinyl group and allyl group የሚባለው አለ። ስለዚህ እነዚህ አይፓክኒሚን ላይ ኮመንሊ የምንጠቀምባቸው ግሩፖች ናቸው ማለት ነው። ሶ ቪናይል ስንል ደብል ቦንድ ያለው ግን 2 ካርበን ያለው ማለት ነው። and allyl ስንል ደግሞ አሁንም ደብል ቦንድ ያለው 3 ካርበን አተም ያለው ማለት ነው። all right, now let us practice how to name this molecule. አሁን የመጀመሪያው ሩል ምንድን የሚለው you have to select the longest chain that contains what? The double bond, right? ስለዚህ ከዚህ ልጀምር ነው 1 2 3 4 5 6
7 8 አንድ እንደዚህ ከሆነ 1 2 3 4 5 6 7 8 9 ስለዚህ ሎንግስት ቼን የሚሆነው ይሄ ነው ማለት ነው። ሶ ሎንግስት ቼን የሚሆነው 1 2 3 4 5 6 7 8 9 ስለዚህ 9 ካርበን የያዘ ነው ማለት ነው። እሺ ስለዚህ እነዚህ ምንድን ናቸው ማለት ነው? ይሄ ብራንች ነው ማለት ነው። ይሄም ብራንች ነው። ና ሁለተኛ ስለዚህ ምን ይሆናል ማለት ነው? ኖ ኔን አይደል? ኖ ኔን እኛው ሳፊክሷን ኢ ነው መሆን ያለበት ኢኤንኢ ነው መጨረሻው መሆን ያለበት ማለት ነው። ናው ሌላው ደብል ቦንዱ የት ስንተኛ ካርበን ላይ እንዳለ ኢንዲኬት ማድረግ አለበት እና ደግሞ ከየትኛው ሳይድ መቁጠር እንዳለብን ማስታወስ አለብን ማለት ነው። ሶ ከዚህ ከጀመርን ስንት ይሆናል? 1 2 3 4 አምስተኛ ላይ ነው የሚሆነው። ከዚህ ከጀመርንስ ከዚህ ሳይድ ከጀመርን 1 2 3 4 ስለዚህ ከየት ነው የሚጀምረው ማለት ነው? ከዚህ ነው የሚጀምረው ማለት ነው። ስለዚህ አራተኛ አምስተኛ ያለ ይቀጥላል ማለት ነው። ና ስለዚህ ደብል ቦንዱ ኦን ዘ ፎርዝ ያለው ማለት ነው። አምስት አይሆንም ማለት ነው። ስለዚህ እነዚህን ደግሞ ኢንዲኬት እናድርግ። ሰብስቲትዩንት ግሩፖቹ የት ካርበን አተም እንዳሉ እናሳይ። ስለዚህ ከስንት ካርበን አለን? 1 2 ምን ይሆናል? 4 ኢታይል ይሆናል ማለት ነው። yes 1 2 3 and አታችመንቱ በፕራይመሪ ካርበን ስለሆነ አምስተኛ ላይ ያለው ደግሞ ምንድነው ማለት ነው? ፕሮፓይል ማለት ነው። አሁን አልፋቤታይዝ በማድረግ ትክክለኛውን እንትን እንጻፍ። ስለዚህ remember E comes first so for ethyl ከዛ በኋላ 5 propyl 4 nonene ይሆናል። በዚህ መልኩ ትክክለኛውን አይፓክ ኔም መጻፍ ትችላላችሁ ማለት ነው። እሺ አሁንም ፕራክቲስ እናድርግ። ሶ እዚህ ጋር ይሄ ብሮሚን አሁን እንደ ብራንች ነው። ሶ የመጀመሪያው ሩል ምን እንደሚለው ሎንግስት ቼኑ መምረጥ አለብን። ሶ ሎንግስት ቼኑ 1 2 3 4 5 6 7 ነው። ከዚህ ከጀመርኩ ደግሞ 1 2 3 4 5 6 ነው። ስለዚህ ሎንግስት ቼን ይሄ ይሆናል ማለት ነው። ስለዚህ እነዚህ ምንድን ናቸው ማለት ነው? ሰብስቲትዩንት ግሩፕስ ናቸው። እሺ ሌላው ደብል ቦንዱ ከየት ብንቆጥር ነው ክሎዘር የሚሆነው? ከዚህ ከጀመርን 1 2 3 አይደል? ከዚህ ከጀመርኩት 1 2 3 4 ስለዚህ ከየት ነው የምንጀምረው ማለት ነው? from the side closer to the double bond ስለሆነ 3 ነው የምንወስደው ማለት ነው። ስለዚህ 3 ስንት ካርበን ያለው? 1 2 3 4 5 6 7 7 ማለት ሄፕቲን ነው የሚሆነው ማለት ነው። ሄፕቲን remember ሳፊክሱ ኢኤንኤ መሆን አለበት ማለት ነው። እና ብራንቾቹን አይደንቲፋይ እናድርግ። ሶ ከየት ነው የምንጀምረው ማለት ነው? ከዚህ ነው የምንጀምረው ማለት ነው። ስለዚህ 3 4 5 6 7 ነው ማለት ነው። ና ሶ አሁን when halogens appear as a substituent group ስንጽፍ እንዴት ነው የምንጽፈው? ብሮሞ
ክሎሮ እያልን ነው የምንጽፈው ማለት አዮዶ ኤንድ ሶ ኦን። ስለዚህ ጋር ብሮሚን ኦን ዘ ሰከንድ ካርበን ስለሆነ 2 ብሮሞ እንላለን። እሺኛው ስንት ካርበን ያለው? 2። ስለዚህ ምን ይሆናል ማለት ነው? 4 18 ይሆናል ማለት ነው። አይ ሚን ኢታይል። ስለዚህ አሁን ኮምፕሊት የሆነው አይፓክ ኔሙ ምን ይሆናል? 2 ብሮሞ ምክንያቱም ቢ ስለሚቀድም ማለት ነው። ከዛ በኋላ 4 ኢታይል ከዛ ደግሞ እንደዚህ ማድረግ እንችላለን። ሄፕት እንልና ከዛ ደብል ቦንዷ የት ነው ያለችው? ኦን ዘ ተርድ ካርበን አተም። ስለዚህ 3 እንልና ኢኤንኢ ማለት ነው። ሶ ይሄ ማለት ደብል ቦንዱ ሶስተኛ ካርበን አተም ላይ እንዳለ ማሳየት እንችላለን። 3 ሄፕቲን መጻፍ ይቻላል። ሄፕት 3 ኢኤንኢ ይቻላል ማለት ነው። ስለዚህ either way ይሰራል። ሌላው የሳይክሊክ ኖሜንክሌቸር ነው የምናየው። ኖሜንክሌቸር ኦፍ ሳይክሎአልኬንስ። ሳይክሎአልኬንስ ስንል ምን ማለት ነው? ደብል ቦንድ ያላቸው ግን ሳይክሊክ የሆኑ ማለት ነው። So the same rules apply when cyclic alkene is named. So cycloalkene ስም ስንሰጥ ሩሉ almost ተመሳሳይ ነው except we use the prefix cyclo ማለት ነው to indicate that ring እንደሆነ ማለት ነው። combined with suffix ene ማለት ነው። ene double bond እንዳለው ማለት ነው። Now notice that the numbering starts from the double bond and goes such that it includes both carbon atoms and gives substance the lowest possible numbers. ስለዚህ እዚህ ጋር እስከዚህ እንጀምር። ለምሳሌ ከዚህ ከጀመር 1 2 3 ስለዚህ substance group on the third. So number ስታደርጉም you have to number in such a way that both carbon atoms are included. ስለዚህ ጋር ለምሳሌ አሁን 1 2 ማለት አትችልም። ከዚህ ከጀመረን 1 2 ከዚህ ከጀመረን 1 2 3 4 5 ስለዚህ ይሄ ክሎክዋይዝ ከሄድን on the third ነው። አንቲ ክሎክዋይዝ ከሄድን ደግሞ on the fifth ነው በሰብስተንስ ግሩፕ። ስለዚህ remember ኔም ስታደርጉ ሰብስተንስ ግሩፕ ሎስ ነምበር ነው መስጠት ያለባቸው ማለት ነው። ስለዚህ ምን የሆነ ማለት ነው ትክክለኛው 3 የሚለው ነው ሎሱ። ስለዚህ ነምበሪንጉ ክሎክዋይዝ ነምበር የምናደርገው ማለት ነው። ስለዚህ እዚህ ጋር ነምበር ስታደርጉ remember እንደዚህ 1 2 አይባል። ነምበር ስናደርግ if you start from this it has to include both carbon atoms of the double bond one. የደብል ቦንዱ ያለው ካርበን አተምስ ሁለቱንም ኢንክሉድ ማድረግ አለባቸው። አይዘር ከዚህ 1 2 ብለን አንቲ ክሎክዋይዝ እንሄዳለን አይ ሚን ክሎክዋይዝ እንሄዳለን ኦር አንቲ ክሎክዋይዝ እንሄድ ደግሞ 1 2 ብለን ወደዚህ ማለት ነው። ስለዚህ ትክክለኛ የሚሆነው የትኛው ነው ማለት ነው? ትክክለኛ የሚሆነው አንቲ ክሎክዋይዝ እንደዚህ ስንሄድ 1 2 3 ከዚህ ስንሄድ 1 2 3 4 5 ሶ ሎስት ነምበር ያለው በየትኛው ስንሄድ ነው? ሲሆን ስለዚህ ምን ይሆናል ማለት ነው? ሚታይል ግሩፑ እዚህ ጋር ምን ይሆናል ማለት ነው? ኦኬ ሆልድ ኦን ሶሪ ነምበር ስንሰጥ በዚህ ነው የምንሰጠው ማለት ነው። ስለዚህ ይሄን ላጥፋ ማለት ነው። ስለዚህ ምን ይሆናል? 3 ሚታይል ሳይክሎ ፔንቲን ይሆናል ማለት ነው። ስለዚህ ጋር የደብል ቦንድ ፖዚሽን አያስፈልግም ምክንያቱም ሁሉ ጊዜ ከአንድ ነው የምንጀምረው ማለት ነው።
ሶ በዚህ መልኩ የሳይክሎ አልኬን መሰየም ትችላላችሁ ማለት ነው። እሺ እዚህ ጋር ለምሳሌ አሁን ሁለት ኦፕሽን አለ እዚህ ጋር። ለምሳሌ እዚህ ጋር 1 2 3 4 5 6 ስለዚህ ሎንገስት ቼኑ 6 ካርበን ያለው በሪንግ ነው። ይሄን ደግሞ ካያችሁ 1 2 3 ካርበን አለው ደብል ቦንዱ ግን ኢንክሉድ ያደረገ ማለት ነው። ሶ ይሄን እንዴት ነው ኔም የምናደርገው? ሶ ሁለት ኦፕሽን አለ። አይዘር ሳይክሊኩ እንደ ብራንች መቁጠር ወይም ደግሞ እችኛዋ እንደ ብራንች ማለት ነው። ስለዚህ ሁለቱንም እንዴት አድርጋችሁ እንደምትጽፉ ታሳያችኋለሁ። ይሄን እንደ ብራንች እናድርገውና 1 2 3 አይሆን። ስለዚህ 1 ከዚህ ነው የምንጀምረው 2 3 ሶ ይሄ እንደ ብራንች ከሆነ ምን ይሆናል ማለት ነው? 3 ሳይክሎ ሄክሳይል 6 ስለሆነ ማለት ነው። ከዛ በኋላ 1 2 3 ምን ይሆናል ማለት ነው? ፕሮፔን ይሆናል ማለት ነው። no one propane ፕሮፔን ትክክል ነው። ወይም እንደዚህ ማለት እንችላለን። ይሄን እንደ ሰብስታንት ግሩፕ ከሆነ ደግሞ ምን ይሆናል? ቅድም ብለናል 1 2 3 ያለው አላይል ትባላለች ብለናል አይደል? አላይል ከዛ በኋላ ሳይክሎ ሄክሴን ብለን ስም መስጠት እንችላለን ማለት ነው። Now let us consider this example. Write a structure formula for 3,4-dichloro-1-pentene ተብለናል። እሺ ስለዚህ ሁል ጊዜ ስትራክቸር ፎርሙላ ጻፉ ስትባሉ ከፓረንት ቼን ነው የምትጀምሩት። ሶ 1-pentene ማለት ደብል ቦንዱ ቢትዊን the first and second carbon ነው ማለት ነው። ሶ 1 2 ከዛ በኋላ እነዚህን ኢንዲኬት እናደርጋለን። 3 4 ማለት 1 2 3 እዚህ ጋር ክሎሪን አለን፣ እዚህ ጋር ክሎሪን አለን ማለት ነው። ከዛ በኋላስ እዚህ ጋር ስንት ሃይድሮጅን አለን? 3 እዚህ ጋር 1 እዚህም 1 እዚህ 1 እዚህ ጋር 2 ሃይድሮጅን። ስለዚህ በዚህ መልኩ ስትራክቸሩን በቀላሉ መስራት ትችላላችሁ ማለት ነው። አሁንም structural formula for 1-bromo 2-ethyl cyclopentene ስለዚህ መጀመሪያ ፓረንት ቼኑ ነው የምናደርገው። ሳይክሎፔንቲን ማለት ምን ማለት ነው? 5 ካርበን ያለው ግን ሳይክሊክ የሆነ ማለት ነው። ሳይክሎፔንቲን ማለት ይሄ ነው። አንድ ደብል ቦንድ ያለው ይቅርታ። እሺ ከዛ አንድ ከዚህ ከጀመራቸው ሁለት ይሄ ነው የሚሆነው። ስለዚህ 2 ኢታይል ነው የተባለው። ስለዚህ ምን ማለት ነው? 1 2 ካርበን ያለው። ሌላው ደግሞ on the first one ካርበን ምን አለ ብለው ብሮሚን አለ ማለት ነው። ስለዚህ በዚህ መልኩ መሳል ትችላላችሁ ማለት ነው። ሶ ሁል ጊዜ ከፓረንት ቼን ትጀምሩና ከዛ በኋላ ሌላውን ኢንዲኬት ማድረግ ነው ማለት substituent group. So as a summary, alkenes are unsaturated hydrocarbons, meaning they possess at least one double bond in their structure ማለት ነው. And this is how they are named using the IUPAC rules ማለት ነው. Now pause the video and try these questions on your own.
Okay. Now አሁን ኤክሰርሳይዝ 6.9 እሰራላችኋለሁ ማለት ነው። እሺ ስለዚህ እዚህ ጋር ይሄ ስትሬት ቼን ነው። ስለዚህ 1 2 3 4 5 6 7 ስለዚህ 7 ካርበን ነምበር ያለው ምን ይባላል? ሄፕት አይደል? ሄፕት። እሺ አሁን ነምበር ስናደርግ remember we have to start from the end closer to the double bond ብለናል። ስለዚህ ከዚህ ከጀመረን 1 2 3 4 5 6 7 ከዚህ ከጀመረን ደግሞ 1 2 3 4 አይደል? ከዚህ ስንጀምር on the third ነው። ከዚህ ሳይድ ስንጀምር ደግሞ on the fourth ነው። ስለዚህ ምን ይሆናል ማለት ነው? 3 ነው የሚሆነው ማለት ነው። 3 ሄፕቴን እንለዋለን ማለት ነው። ኤኤንኤ ምንድን ነው የሚያሳየን? ደብል ቦንድ እንዳለ ኦር እንደዚህ መጻፍ እንችላለን ብለን ሄፕት እንልና ከዛ በኋላ ሶስተኛ ካርበን ላይ ደብል ቦንድ እንዳለ ለማሳየት 3 ኤኤንኤ ማለት እንችላለን ማለት ነው። እሺ ሎንግስት ቼኑ አሁን መምረጥ አለብን that contains a double bond። ስለዚህ 1 2 3 4 5 6 ይሆናል ማለት ነው። እነዚህ ምንድን ናቸው ማለት ነው? substance groups ናቸው ማለት ነው። እሺ አሁን where to start number? ከየትኛው ሳይድ ነው የምንጀምረው ነምበር መስጠት? ከዚህ ከጀመረን on the first። ስለዚህ obviously ከዚህ ሳይድ ነው የምንጀምረው ማለት ነው። ለምን? ደብል ቦንዱ ከዚህ ኤንድ ስንጀምር ክሎዘር ስለሆነ ማለት ነው። so ሰብስተንት ግሩፖቹ የት ነው ያሉት? 1 2 3 4 አይደል? ይሄ ሰብስተንት ግሩፕ ምንድን ነው የሚባለው? ሁለት ካርበን ካለው ኢታይል። ስለዚህ 4 ኢታይል አንድ ልጨርስ 4 ኢታይል 2 ሚታይል ስንት ካርበን ነው የያዘው? 1 2 3 4 5 6 ስለዚህ 6 ከሆነ 1 ሄክሲን ይሆናል ማለት ነው። በዚህ መልኩ ኔም ማድረግ ትችላላችሁ ማለት ነው። እሺ አሁንም remember when you select the longest chain make sure to include the double bond ማለት ነው in the longest chain። ስለዚህ አሁን እዚህ ጋር 1 2 3 4 5 6 7 አይዘር ወደዚህ ወይ ወደዚህ ምን ችግር የለውም አንድ ስለሆነ 8 8 ካርበን አለው ማለት ነው። 8 ካርበን ካለው ምን ይባላል? ኦክቲ። እሺ አሁን ከየት ነው የምንጀምረው ነበር? ከዚህ ከጀመረን 1 2 3 4 5 6 ነው የሚሆነው። ከዚህ ከጀመረን ግን 1 2 ስለዚህ 2 ኦክቴን ይሆናል ማለት ነው። ከዛ 3 4 5 አሁን ይሄ ሰብስተንት ግሩፕ ምንድን ነው? እነዚህ ሁለቱም ሚታይል ግሩፖች ናቸው። ስለዚህ ምን እንላለን ማለት ነው? on the secondም አለን on the fifthም አለን ከዛ በኋላ ዳይ ሚታይል to octane ይሆናል። እሺ ይሄ ሳይክሊክ ነው። ስለዚህ ቅድም እንዳልነው 1 2 3 4 5 6 ስለዚህ አሁን clockwise ከሄድን የመጀመሪያው ብራንች so make sure to start from either this or this and include both carbon atoms ማለት ነው። እሺ ስለዚህ ከዚህ ከጀመርን 1 2 እንልና ከዛ በኋላ የመጀመሪያው ብራንች on the fourth ነው። እሺ ከዚህ ከጀመርን ደግሞ 1 2
3 ስለዚህ የመጀመሪያው ብራንች ኦን ዘ ሰርድ ስለሆነ ነምበር ስንሰጥ እንዴት ነው የምንሰጠው ማለት ነው? አንቲ ክሎክዋይዝ ነው የሚሆነው ማለት ነው። ስለዚህ ይሄን ላጥፋውና ነምበር ስንሰጥ 1 2 3 4 5 6 ይሆናል ማለት ነው። ይሄ ምንድነው? ብራንቹ ሚታይል ነው። እዚህ ጋር አናዘር ሚታይል አለን። ሚታይል ግሩፖች የት ነው ያሉት? ኦን ዘ ሰርድ እና ኦን ዘ ፊፍዝ አሉን። ሁለት ስላለን ዳይሚታይል እንጠቀማለን ማለት ነው። ዳይሚታይል ከዛ በኋላ ሳይክሎ ሄክሲን ይሆናል ማለት ነው። እሺ እነዚህ የቅድሙ ጥያቄዎች መልስ ናቸው ማለት ነው። ነምበር 6 ሳይክሎሄክሲን ነው። ስለዚህ እንደዚህ ታደርጉና እንደዚህ ደብል ቦንድ አለ፣ እዚህ ጋር ሚታይል አለ፣ አናዘር ሚታይል ደግሞ ሰባተኛ ከዛ በኋላ እዚህ ጋር ሚታይል አለ፣ እዚህ ጋር ብሮሚን አለ። እዚህ አንድ ኤች አለ ማለት ነው። እዚህ ጋር 3 ኤች፣ እዚህ ጋር አንድ ኤች፣ እዚህ 3 ኤች። ስምንተኛ እዚህ ጋር ጻፈው ወይም ደግሞ እዚህ ጋር ጻፈው መሰለኝ። ስምንተኛ ደግሞ ኦኬ ስለዚህ እንደዚህ ነው ሁለት ሚታይል። Okay, so that's all I have for today. See you in the next video.